ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዛሬ የትብብር መስረታ ያደረጉ የፖለቲካ ፓርቲዎች ወቅታዊ መግለጫ አውጥተዋል። መንግስታዊ ሽብር በአዲሱ አመት ሊገታ ይገባል በሚል ነው በወቅታዊ ጉዳዮች ላይ ከትብብር ለኢትዮጵያ አንድነት የተሰጠው የአቋም መግለጫ የሚያሳየው። በዚሁ መግለጫ ዙሪያ ከትብብሩ ዋና ጸሐፊ ከሚስተር ስላሴ ታምራት ጋር ቆይታ እናደርጋለን። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። በጣም አመሰግናለሁ ሚስተርም። እንግዲህ መግለጫ አውጥታችኋል። በአዲሱ አመት ሽብር ተግባራት ሊቆሙ ይገባል የሚል ነው። እስቲ ምንድነው መግለጫው መንፈስ እንደው ባጭሩ መግለጽ ከተቻለ? እንግዲህ ባጭሩ ለመግለጽ ያህል ቅንጅታችን ይሄን መግለጫ ሲያወጣ ልክ ካለፈው አመት ወደዚህ ተሻግሮ የመጡና በተለይ ደግሞ በመንግስት የጸጥታ አካላት እየተፈጸሙ ያሉ በጣም አሰቃቂ የሆኑ ግድያዎችና አፈናዎች መቆም ሊገባቸው ይገባል የሚል መንፈስ ያለው መግለጫ ነው። አሁንም ቢሆን እየቀጠሉ ችግሮች አሉ እንደምታውቀውና አዲስ አመት ሲሆን ሁሉም ሰው ተስፋ ያደርጋል እንደው በአዲስ አመት ምን ለውጥ ይመጣል የሚል እንደ ልምድም ነው አይደል? አዲስ አመት ሲሆን አዲስ ተስፋ ማድረግና ነገር ግን አሁን የሚታየው ደግሞ ካለፈው አመትም በተባባሰ ሁኔታ እየቀጠሉ ያሉ ነገሮች አሉ። በመግለጫችን ላይ ወደ በኋላም ልንመጣበት እንችላለን። ለማሳያነት የጠቀስናቸው ድርጊቶች አሉ፣ የተፈጸሙ ድርጊቶች እንዲሁ በመስቀል ዕለት የተፈጸመ ድርጊት አለ። መስከረም 18 ላይም ደግሞ እንዲሁ የተነሳ ግጭት አለና እነዚህን በማንሳት በአዲሱ አመት ህዝብ ተስፋ ያደርጋል። ነገር ግን ተስፋው ሊጨልም አይገባም። እየተፈጸሙ ያሉ በተለይ መንግስታዊ ሽብር ብለን ስም በቀጥታ ያለምንም ማፈር ልንሰጣቸው የምንችላቸው ድርጊቶች ሊቆሙ ይገባል የሚል መንፈስ ያለው መግለጫ ነው ያወጣነው። እንደው በዝርዝር ያወጣችኋቸው ላይ አንዳንድ ክስተቶችን አንዳንድ ሁነቶችን ጠቅሳችኋልና ይሄ መንግስታዊ ሽብር ሊያሳይ ይችላል በአዲሱ አመት ሊገቱ ይገባሉ ያሏቸውን ክስተቶች እንደው ማንሳት ይቻል ይሆን? እንዲሁ በደፈናው ስናነሳ ስፔሲፊክ የሆኑ ክስተቶችን ሳናይ በደፈናው የመጀመሪያው እገታ አሁንም ቀጥሏል። ግድያ፣ ዛቻና መስፈራሪያዎች፣ ፖለቲካ ውጥረት አለ። እንዲሁ የኑሮ ጫናና መሰል ስርዓት ወለድ ጉዳዮች አሉ። ከዛም ባለፈ ደግሞ በጣም በሚያሳዝን ሁኔታ አሁንም ድረስ የድሮን ጥቃቶች እየተፈጸሙ ያሉትና እነዚህ ናቸው በዋነኝነት መንግስታዊ ሽብር ብለን ያወጣናቸው። እንዲሁ በደፈናው ቅድም እንዳልኩት ደግሞ ስፔሲፊክ የሆኑ ክስተቶችን በምሳሌነት የጠቀስናቸው አሉ። ለምሳሌ በሰሜን ወሎ ዞን በምትገኝ ሳንቃ ከተማ በመስቀል ዕለት የተፈጸመ በድሮን ጥቃት ላይ 3 ሰዎች ነው የተገደሉት። የጽዳት ሰራተኛ ላይ ከፍተኛ አካል ጉዳት ደርሷል። የጤና ጣቢያ ባለሙያዎች ላይ ደግሞ ቀላል የአካል ጉዳት ደርሶባቸዋል። ደግሞ በጣም በሚያሳዝን ሁኔታ ከፖለቲካ ጋር ምንም አይነት ንክኪ ሊኖራት የማይችል ህፃን ደግሞ የ6 አመት ህፃን ከፍተኛ ጉዳት ነው ያስተናገደችውና እንዲሁ ደግሞ የቅርሶች ላይም የተፈጸመ ጥቃት እንዳለ እናውቃለንና ከዚህ ደግሞ ባለፈ ቡታጅራ ከተማ ላይ የተፈጠረ ቅድም እንዳልኩት ግጭት አለና እነዚህን ጉዳዮች ደግሞ ጠለቅ ብለን ምንድናቸው የሚለውን ነገር ለማጣራት ሞክረናል። እነዚህን እንደው ለምሳሌነት አነሳ እንጂ ቅድም ያልኳቸው ዛቻ፣ እገታ፣ ማስፈራሪያዎች፣ የድሮን ጥቃት በሁሉም አካባቢ ሊባል በሚችል ደረጃ እየተፈጸሙ ያለበት ሁኔታ ነው ያለው። እንግዲህ ሚስተር ስላሴ በአንዳንዶቹ ክስተቶች ጦርነት ስለሆነ በጦርነት መሀል የሚፈጸም መንግስት ኃላፊነት ብቻዬን አልወስድም ሊል የሚችልበት ሁኔታ አለ። ለምሳሌ አሁን ወሎ ላይ የተፈጸመው ጦርነት ነው፣ በጦርነት መሀል እንዲያነ ነገር ይፈጸማል የሚሉ ራሳቸውን ገለልተኛ አድርገው የሚገልጹ ወገኖችም መሳሪያ ልትመርጡ አትችሉም ሰላማዊ ዜጎች የሚለውም ነገር በኋላ ላይ በብዙዎች ዘንድ እንደዚሁ ጦርነት መሀል ባለ ነገር ላይ አንዱ ላይ መፍረድ አይቻልም የሚሉ ነገሮች ይመጣሉ። ለማንኛውም በጦርነት ውስጥ ያለን ነገርንም አንድ ላይ በመንግስት ላይ ኃላፊነት ተጠያቂ ማድረግ ላይ ያተኮረ መግለጫ ነው ማለት እንችላለን። እንግዲህ መጀመሪያ ማየት ያለብን መንግስቱ ላይ የተቀመጠ አካል ምን አይነት ኃላፊነቶች አሉ የሚለው ነው። በጣም ዘቢር ሚኒመም ወይም በጣም ትንሹ ሊያሟላ የሚገባው ነገር የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነቱን ማወጣት ነው። ያንን ደግሞ እያደረገ አይደለም ባንድም በሌላ ምክንያት ማለት ነው። በዋነኝነት ለስልጣን ተገዳዳሪ ይሆናሉ የሚላቸውን ኃይሎች እንዲሁም ደግሞ ስልጣኔን ካለ ጦርነት ማራዘም አልችልም በሚል መንፈስ የተለያዩ ጦርነቶችን በተለያዩ አካባቢዎች ሲከፍት ተመልክተናልና አሁን ላይ ለመፍታት ቢፈለግ ኖሮ ወይም ደግሞ ግድያዎችን ለመፈጸም ፍላጎት ባይኖር ኖሮ ህዝብን የጥቃት ኢላማ ለማድረግ ባይፈለግ ኖሮ እነዚህ ታጣቂ ኃይሎች በተለያዩ አካባቢ የሚንቀሳቀሱ ይዘው የተነሱት የፖለቲካ ጥያቄ ስላለ ያንን የፖለቲካ ጥያቄ ፖለቲካዊ በሆነ መንገድ መፍታት ይቻል ነበር። ነገር ግን ወታደራዊ አማራጭን በመፈለጉ እንግዲህ ሙሉ በሙሉ ሊባል በሚችል ደረጃ ምክንያቱም መፍትሄ መፈለግ ይቻል ነበር። መፍትሄ ለመፈለግ ወይም ደግሞ መፍትሄ ለመስጠት ፍቃደኛ ባለመሆኑ ምክንያት ነው መንግስት ይሄ ሁኔታውን ተባብሶ የቀጠለውና በዋነኝነት መንግስት ነው
ነው ኃላፊነቱን የሚወስደው ብለን ነው ምናምነው። እንግዲህ የጉራጌውንም ክስተት ተጠቅሳችኋል። ይሄ በጉራጌው ክስተት በአንድ ባህላዊ እሴት አከባበር ላይ የተፈጠረ የሁለት ወገኖች ግጭት ነው። ጸጥታ ኃይሉ ችግሩ ሲፈጠር በቅርበት በመገኘት ለማረጋጋት ያደረገው ጥረት እንብዛም ነው ወይም ደግሞ በቂ አይደለም የሚልም ትችት ያቀረባችሁበት ነውና እስቲ ከጉራጌው ክስተት ጋር ቡታጅራ እየተፈጸመ ካለው ጋር የተያያዘው የእናንተ ስጋት ምንድን ነው? እንግዲህ ብዙ ችግሮችን ስናይ ይሄ በህዝብ መሀል ያለ የመጠላላት ሁኔታ አይደለም ያለው አስተዳደራዊ ችግሮች ናቸው በብዛት የምናያቸውና አስተዳደራዊ ስንል ደግሞ ስርዓት ወለድ ናቸው ማለት ነው። እነዛን ስርዓት ወለድ ደግሞ ግጭቶች መፍታት የሚችለው ያው ያንን ችግር ያመጣው የፈጠረው አካል እንደሆነ እናምናለንና ባይፈጥሮም እንኳን የመፍታት ኃላፊነት አለበት በዛ ቦታ ላይ ያንን አካባቢ አስተዳድራለሁ እንደ ሀገርም ደግሞ ስታየው እንደ ሀገር እመራለሁ ብሎ የተቀመጠ አካል እያንዳንዱ ቦታ ላይ የሚፈጠርን ሁኔታ በመዋቅሮቹ በኩል የመፍታት ግዴታ አለበት። እንደሚባለው የትናንሽ ክልል ተብሎ ወይም ትናንሽ የመንደር ችግርኛ ልፍታላችሁ የሚባል ነገር አይደለም። ከላይ እስከታች ያለው መዋቅር እዛው ፌደራል መንግስት ላይ የተቀመጠው ስርዓት መዋቅር ስለሆነ እስከታች ባለው እናስተዳድራለሁ ብሎ የተቀመጠለትን ህዝብ በህዝብ ብዛት ትንሽ ነው ወይ ማይኖሪቲ ነው ምናምን የሚባል ነገር የለም። የእያንዳንዱን አካባቢ እንትን የመፍታት ግዴታ አለበት በመዋቅሮቹ በኩልና ያም ማይሆን ከሆነ ደግሞ አሁን እንዳየነው አሁን ልክ በጉራጌ ዞን እንደተፈጠረው አይነት ችግር መፈጠሩ አይቀርም። ስለዚህ አሁንም ቢሆን ስርዓት ወለድ ችግሮችን ወይም አስተዳደራዊ ችግሮችን መፍታት የሚችለው በዋነኝነት የዛ ችግር ባለቤት የሆነው አካል ስለሆነ እሱን ነው አርጅ የምናደርገው። እንግዲህ ሚስተር በመጨረሻ አጠቃላይ ሁኔታውንም በተመለከተ ነው ያው የኢትዮጵያ ህዝብ አዲሱን አመት ከነ ችግሮቹ ተቀብሎታል። አዳዲስ ችግሮችም እየመጡ ይገኛሉ። በመንግስት አቅም ማነስ በመንግስት ሆን ተብሎ የሚደረጉ ጫናዎች እየበረከቱ ነው የመጡት። አሁን የነዳጅ ዋጋም በ30% እንደሚጨምር ተገልጿል። ብዙ ይፈታሉ የተባሉ ችግሮች ሊፈቱ አልቻሉም። እንደውም እየባሰ የመጡባቸው ሁኔታ ነው ያለው። የደሞዝ ጭማሪን በተመለከተ ደሞዝ መጨመሩ በራሱ ያለው ችግር እንዳለ ሆኖ ግን የተባለውም ደሞዝ ለመስከረም ወር ስለመከፈሉ እርግጠኛ ሆኖ መንግስት መግለጽ የቻለበት ሁኔታ የለም። ብዙ ግጭቶች አሉ። ብዙ በየቦታው የሚታዩ መንግስታዊ ጭቆናዎች አሉ፣ ቀጥለዋል። እንደው እዚህ ላይ አጠቃላይ የሆነ በቅርቡም ባወጣችሁት የመስረታችሁ መግለጫ ላይ እንደዚሁ አጠቃላይ ጥሪ ማድረጋችሁን አስታውሳለሁ። እንደው እነዚህ ነገሮች አሁንም በመቀጠላቸው ህዝቡ ምንድነው ማድረግ ያለበት? አሁንም 2018 የተለየ ነገር ሳይሆን የከፋ ነገር ነው እየመጣ ያለውና ከዚህ አንፃር መልእክት አላችሁ ወይ? እንግዲህ በተደጋጋሚ ብዙ ሰው ተስፋ ሲያደርግ ቆይቷል። ካሁን ነገሮች ይስተካከላሉ፣ ካሁን ይሻሻላሉ በሚል ነገር ግን በተደጋጋሚ ደግሞ እያየን ያለነው ነገሮች እንደማይሻሻሉና እንደውም እየከፋ እንደሚሄድ ነው አሁን ያለንበት ሁኔታ እንደ ህዝብም እንደ ሀገርም እየተመለከትን ያለነውና እንግዲህ የማይመጣ ተስፋን ቁጭ ብሎ ከመጠበቅ ይልቅ ለመብቱ ሁሉም ሰው እንደ ኢትዮጵያዊም ባይሆን ደግሞ እንደ ሰውም መታገል አለበት ለመብቱና እኩል እጅ ለእጅ ተያይዞ ነው መቆም ያለበት። አሁን እየመጣ ያለው ችግር ብሔር የሚለይ አይደለም ወይ የሆነ ክልል የሚለይ አይደለም ወይ ደግሞ ጾታም የገቢ ደረጃ የሚለይ ነገር አይደለም። ሁሉም ላይ ነው እየመጣ ያለው ችግር። ጥቂት ከሆነና ከስርዓቱ ዙሪያ ቁጭ ብለው ጥቅም ከሚያገኙ ግለሰቦች በስተቀር ሁሉም ላይ እየመጣ ያለ ችግር ነውና ቅድም ባልኳቸው መስፈርቶች መለያየት ሳያስፈልግ እንደ ሰው ለመብቱ አንድ ላይ መቆም አለበት። ከፊት ሆኖ ደግሞ እኛ ይሄ ነገር በቅቶናል እንታገላለን ብሎ ያንን አንድ እርምጃ እየሄደ ያለን ደግሞ ግለሰብን በለው ፓርቲን በለው ሰፖርት ማድረግ መቻል አለብን። እንደ ሰው ለመብቱ የሚታገልን ሰው ሰፖርት ማድረግ አለብን። አሁን በየእስር ቤቱ ላይ ብዙ ሰዎች ከህዝቡ በተለየ መልኩ ለመብታቸው እየታገሉ ነው። ለሰውም ደግሞ እያነቁ ነው የሚባሉ ሰዎች በእስር ቤት ነው ያሉት። እነሱን ከመጠየቅ እንዲፈቱ ጥረት ከማድረግ ጀምሮ ከዚህም በኋላ ደግሞ ግፍ እንዳይቀጥል፣ ጦርነት ማለቁ እንዳይቀጥል፣ በድህነት ማለቁ እንዳይቀጥል ህዝብ እንደ ህዝብ በጋራ መቆም አለበት ብለን ነው የምናስበው። እንደው ሚስተር ትብብሩን ከመሰረታችሁ ወዲህ የህዝቡ ምላሽ እንዴት አያችሁት? እንደው ባጭሩ ይሄንን በመመለስ ቆይታችንን እናበቃለን። የህዝቡ ምላሽ እንዴት ነው? ትብብር መሰረታችሁ ይሄ ትብብር ቢያንስ ሀገር ቤት ያለ እንቅስቃሴ በመሆኑ ህዝቡ እንዲህ አይነት እንቅስቃሴ ያለበትን ስብስብ ይፈልጋልና ከዚህ አንፃር ያገኛችሁት ምላሽ አጠቃላይ እንደው በዚህ ዙሪያ ምንድነው ያለው? ትንሽ እንደ ማስተካከያ ለ4 አመት ያህል ኦልሞስት ለ4 አመት ለሚጠጋ ጊዜ ያህል በትብብር ስንሰራ የቆየን ፓርቲዎች ነን። አሁን ላይ ወደ ቅንጅት የመጣ ነውና ይህን ቅንጅት ስንመሰረት እንግዲህ ሰው በጣም ጥሩ ምላሽ ነው ያለው እንደውም ከጠበቅነው በላይ። ምክንያቱም ሲጠይቅ ነበር በተደጋጋሚ ወይ አንድ ላይ መሆን አለባችሁ፣ አንድ ላይ ነው መሰራት
አለበት። ይሄ ሁሉ ፓርቲ ምን ይሰራል? አንድ ላይ ካልሆናችሁ ድል አይመጣም የሚል የተደጋጋሚ ጥያቄ ነበር እንደ ፓርቲ በየግልም የሚቀርብልንና አሁን ደግሞ 4 ዓመት ያህል ያንን ጥሩ መስተጋብር የፈጠሩ ፓርቲዎችና ከሞላ ጎደል ደግሞ ተመሳሳይ ዓላማና ተመሳሳይ ጽናት አላቸው የሚባሉ ፓርቲዎች በጋራ ቆሞ ደግሞ አንድ ላይ ትልቅ ቅንጅት መስርተው ወደ ስራ ሲገቡ በጣም ትልቅ ምላሽ ነው፣ ደስታ ነው ከህዝቡ ያገኘነው። ትንሽ ብትሆን እንደው ወደፊት እንዴት ይሄዳል የሚለው ነገር የሚታይ ሆኖ ሳለ አሁን ባለው ግን በጣም ትልቅ ተስፋ ሲፈጥር ህዝቡ ላይ ተመልክተናልና ምላሹ በጣም ከጠበቅነው በላይ ፖዚቲቭ ነው። በጣም ነው ማመሰግነው ሚስተር ስላሴ ታምራት የትብብሩ ዋና ጸሐፊ እንደዚሁም የኢሃፓ ዋና ጸሐፊ ለነበረን ቆይታ በአድማጮች ስም ከልብ ነው ማመሰግነው። በጣም አመሰግናለሁ። እኔም